ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝ። አይ አይደለም። ከሺ የግሎትን አይደለም። ስለ ህዝብ ማውራት ስለ ኦርቶዶክሳውያን ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው። እሱ አሁን የኔን ይመልሱልኝ ቃሲስ እኮ የግሎትን ለግሎት ያዙት። አክሱም ተረክሳለች አለ አላህ ነገረን እንዴ ስለነሱ ያ አዩሀ الذين آمنوا إنما المشركون نجس ዛሬ በቴዲ አፍሮ ሙዚቃ ቢዚ ሆኗል ሙስሊሙ። የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። ህዝበ ክርስቲያኑ የቴዲ አፍሮን ዘፈን መስማት የለበትም ብላችሁ እንደ መግለጫ አይነት ነገር ነው ያወጣችሁት የቤተ ክርስቲያን ሰዎች። ላዲ ልንገርህ አንድ ነገር፣ አንተ አልዘመመብህ ሊሆን ይችላል፣ አንተ አልቆሰለብህ ሊሆን ይችላል፣ አንተ አልደማብህ ሊሆን ይችላል፣ አንተ አልሞተብህ ሊሆን ይችላል። ከአብይ ጋር ነበሩ። ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደረሰን አደረሳችሁ። በወቅታዊ ጉዳይ በቴዎድሮስ ካሳሁን ጉዳይ ላይ የቤተ ክርስቲያን አገልጋዮች የተከፋፈሉ ይመስላል። ምክንያታቸውን በዚሁ ቪዲዮ ላይ እንመለከተዋለን። ማጠቃለያም የምንሰጥበት ነው የሚሆነው። ከዛ በተጨማሪ እንግዲህ ሙስሊሞች ተመልሰው ድጋሚ ቴዲ አፍሮ ላይ ተነስተዋል። ለምን ተነሱ የሚሆን ነገር በመነገራችን ላይ በመስጊድም ጭምር እየተሰጠ ያለ ትምህርት ስለሆነ ነው የምንዳሰሰው። እንደ ሽብርም ታይቷል። የቴዎድሮስ ካሳሁን ዘፈኖች እንመለከቷለን። እንደ መጀመሪያ የሚሆነን ግን አንድ ሀሳብ እናንሳ። ዛሬ ሚያዝያ 11 ቀን ነው። ዛሬ ሚያዝያ 11 ደግሞ ከ11 ዓመት በፊት በ2007 እኔ የዩኒቨርሲቲ ተማሪ 3ኛ ዓመት ተማሪ እያለሁኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብፃውያንም በእርግጥ የዛሬው የሚያዝያ 11 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙስሊሞች እጅ ሰማዕትነት የተቀበሉበት የምናስብበት ዕለት ነው። ዛሬ 11ኛ ዓመታቸው ነው። በሚያሳዝን ሁኔታ ላይ በግብፅ ያሉ ኦርቶዶክሳውያን ቤተክርስቲያን ህንፃ ቤተክርስቲያን ውስጥ አጽማቸውን ጭምር ሰብስባ አስቀምጣ ሰው ከቅዱሳኑ ጋር ከረድኤት እንዲካፈል ያደርጋል። የእኛ ቤተክርስቲያን ግን በሚያሳዝን ሁኔታ ስመ ነገራቸው እንኳን በማይነገርበት ሁኔታ ላይ ደርሷል። ይህም ብቻ አይደለም። የምታስታውሱ ከሆነ አብይ 2010 አካባቢ ላይ ወደ ስልጣን እንደመጣ እንደተናገረው ነገር ነበረ። እኔ ወደ ግብፅ ሄጄ ለዲፕሎማሲ ሳይሆን የኢትዮጵያ ሰማዕታትን እነዛን የተገደሉትን በሊቢያ የተገደሉትን አመጣለሁኝ ብሎ ነበር። ይህን ንግግር ከተናገረ 8 ዓመት አልፎታል። ግን እስካሁን ድረስ ሰማዕታቱም አልመጡም። የእኛ ቤተክርስቲያንም ችላ ብላቸዋለች። የሆነ ሆኖ ግን እነሱ በክርስቶስ ዘንድ ክቡር የሆኑ አካላት ስለሆኑ ከበረከታቸው ይደርብን በእውነት። ስለዚህ ወደ መጀመሪያው ጉዳይ እንግባ። አብይ አህመድ በአንድም በሌላም እንደ ቀልድ አድርጎ የሚናገራቸው ነገሮች ከባድ ነገሮች እንደሆኑ ሚልኬሳ እየተናገረ ነው። ሚልኬሳ ምን እያለ ነው? በአንድ ወቅት ላይ አብይ በቀልድ መልክ 80 ሚሊዮን የኢትዮጵያ ሕዝብ ማጥፋት እንደሚፈልግ ተናግረዋል ብሏል። እንደስማው ሰው መስማት አለበት። አብይ አንኮንሽየስሊ የሚያወራ ጊዜ መስማት አለብን። አሁን የአባዱላ ቤት ሰው ቁጭ ብሎ የመከሩ ያው ኢንፎርማሊ ሲያወሩ እና ያወራ ነው ይሄ ነገር እና ብዙ ሰዎች ከሱ ጋር ነበሩ፣ ከአብይ ጋር ነበሩ። ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም። እጥር ምጥን ያለች የህዝብ ቁጥር ያስፈልጋል ለኢትዮጵያ ህዝብ ጠንከር ያለ ኢኮኖሚ ለመገንባት ጠንከር ያለ ኔሽን ስቴት ለመገንባት ቅቡልነት ያለው መንግስት ለመገንባት የህዝብ ብዛት 50 ሚሊዮን መብለጥ የለበትም። ያ ካለፈ አይጠቅምም። ለዚህ ደግሞ ብሎ ያነሳው
የኢትዮጵያ ህዝብ አንፕሮዳክቲቭ ነው ያለ አብዛኛው ይሄንን ያለው መቼ ነው? ቆይቷል። ጠቅላይ ሚኒስቴር ከሆነ በኋላ ነው። በ2021 እንዳለው ነበር ነው የሰማሁት። ከዛ በፊት በ2021 እና ግማሹ እኔ አንዳንዶቹን ነገሮች በነገራችን ላይ እሱን በተመለከተ የሚደርሱኝን መረጃዎች በጣም ትራያንጉሌት በጣም ቬሪፋይ ማድረግ ስለምፈልግ የሚይዛቸው አሉ። አንዱ ይሄ 130 ሚሊዮን ህዝብ ነው ያኔም ቁጥሩ በ2021ም 130 ሚሊዮን ገደማ ነው ህብረተሰቡ አሁን ወደ 137 ይደርሳል ተብሎ ይገመታል አይ ቲንክ እና 130 ሚሊዮን ከሆኑ ህዝብ እያለ ያለው 80 ሚሊዮኑ ያክል በህይወት ሊኖር አይገባውም ነው ማግኒቲዩዱን አንደርስታንድ እንዲያደርጉት ነው ማለት ነው። ሶ አሁን ካለው ኢትዮጵያ 50 ሚሊዮኑ ብቻ በህይወት ከተረፈ በቂ ነው እያለ ያለው አይደል? አዎ እንደዛ አለ። ከዛ በኋላ ደግሞ ይሄንን ሲናገር ናባዱላም ሾክ ነው የሆኑ ደነገጡ። ከሱ ጋር የነበሩ ባለስልጣናትም ደነገጡ፣ እርስ በርስ ተያዩ። እየሰማችሁ ነው። የሀገሬ ህዝብ በዚህ ጋር እንደዚህ አርሲ ተገደለ፣ በዚህ ጋር እንደዚህ ህዝብ አለቀ፣ አማር ላይ ጦርነት አለ፣ ትግራይ ላይ ጦርነት አለ ተብሎ ቢነገረው ምንም የማይመስለው ነገር ለካስ ከ130 ሚሊዮን 80ውን ለመቀነስ ፈልጎ ነው። ታዲያ ይህ ሰው ለሀገሪቱ ህዝብ ያዝናል፣ ያስባል ብሎ ተጨንቆ መንግስት የለም እንዴ መንግስት ይስማ ብሎ መናገር አንዳንዴ ከንቱ ልፋት ይመስለኛል። ማሳያዎች ላሳያችሁ። ትንሽ ወደ ቴዲ ዘፈን ልንገባ ነው። ስለዚህ ከዚህ እንጀምርና እንሂድ። ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪፋትን እንትነለ ነው ቅሽቦች ደበርፈት ንከን ነው ሲመለ ሀሮት fakkeessa kana dadhabne ani fakkeessa እናንተው ጃለተ ጅብቴ fakkeessa እናንተው አይመችኝ fakkeessuን ጃለዱ ኦሶ እዚ ወሊገልተ ቀባተኒ ወልሁበተኒ ወልቁሰተኒ ወልጎርፈተኒ ምናምን ጀተኒ ኖ ፕሮብሌም በቃ እዚ ራህመተ ወሊን ቀነቲ ማል ጎራ fakkeessa እዚ ወጂና ማል ጎራ ግራ የገባኝ ከና ወኔ አፋን ቀበደ ዋን ደገሩ አበ ጨለሰይ ከና ወር ኮን ካኒ ራህመተ ቀቡ ካን ቆረ ይውካን ራህመተን ቀቡ ከቀወር ካቀቡ ካይ ራህመተ ይዱ ለፈት ምስኪን አዱ ምስኪኒ አባ ዳቤ ካና ካናት ዳጋሙ ደራራ ምስኪነቲ ማለ ደራራ ወር አንጎረ ጅሩቲ ፊ ወር ቀወይ ቀቡ ዘቲ የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። ገላና ጉርሜሳ የተባለ ዘፋኝ ደግሞ ለቴዲ አፍሮ መልስ ሰጡ ያለበትን ጉዳይ ብንመለከተው ደስ ይለኛል። በመጀመሪያ ግን አዲስ አበባ ውስጥ ከ150 በላይ ወጣቶች የቴዲ አፍሮን ሙዚቃ ሰማችሁ ተብለው ብቻ የሽብርተኝነት ክስ ተመስርቶባቸዋል። ሲታሰሩ የሽብርተኝነት ክስ ሲመሰርተባቸው መሰረት ሚዲያ ሁለቱንም ዜናዎች ቀድሞ ሰርቶ ነበር። የመንግስት ሚዲያዎች ደግሞ ዛሬ እንደምትመለከቱት በሽብርተኝነት ክስ እነዚህ ወጣቶች ተከሰዋል ብሏል። የዛሬ የአዲስ አበባ ውሎ ደግሞ ይሄንን ይመስላል በቪዲዮ መንግስት ያለምንም የጸጥታ ችግር ከተማ ውስጥ የመከላከያ ሰራዊቱ በዚህ መልኩ መትረየስ ጠምዶ ህዝቡን ሲያስፈራራ ነው። ለምን? ክራር ስለሚያስደነግጥ። እንኳን ክላሽ እንኳን ፋኖ የሚተኩሰው ዲሽቃ ክራር አስደንግጦት ተመልከቱ። ገላና ጉርሜሳ የተባለ ሙዚቀኛ ስሙ ራሱ ሲጀመር አፍ ላይ ፈነዳል። እሱ ሳይሆን አብይ አህመድን ተከላከልኩ ብሎ የኦሮሞ ህዝብን ቴዲ አፍሮ በዘፈኖቹ እንደነካስ መስሎ ለማቅረብ የተሄደበት ርቀት በጣም የሚያስገርም ነው። በነገራችን ላይ ገላና ጉርሜሳ በሃጫሉ ሁንዴሳ ግድያ ዙሪያ ከሚያውቁ ጥቂት ሰዎች አንዱ ነው። ጥቂት ሰዎች ስለ ጓደኛውና ወንድሙ ሃጫሉ ሁንዴሳ ግድያ ግን አንድም ቀን በሚዲያ ወጥቶ አልተነፈሰም። አንድም ቀን ቴዲ አብይ አህመድን ለመከላከል ግን በዚህ ደረጃ መጥቶ የተመለከቱት ምን እንደሚል። በነገራችን ላይ በዚህ የአብይ አህመድ የ8 ዓመት ስርዓት ውስጥ እንደ ኦሮሞ ህዝብ የተጎዳ የለም። እነዚህ ለቴዲ አፍሮ ምን ላይ ሰጠን የሚሉ አርቲስቶችና የአብይ አህመድ አክቲቪስቶች ለኦሮሞ ህዝብ ድምጽ የሆኑበት ቀን የለም። የኦሮሞ ህዝብ ሲገደል በወለጋ ሲጨፈጨፍ የኦሮሞ ህዝብ በታሪኩ የአውሮፕላን ድብደባ የደረሰበት በአብይ አህመድ ነው። የድሮን ድብደባ የደረሰበት አንድም ቀን ለኦሮሞ ህዝብ ድምጹን አያውቁም። እንደነ ዲያቆን አማኑኤል
አደባባይ ላይ የወለጋ አደባባይ ላይ ሲረሸኑ ሲገደሉ አንድ ቀን ድምጽ ሆኖ አያውቁም። እነዚህ ኦሮሞኛ እንችላለን የሚሉ የአብይ አህመድ ገረዶች አንድም ቀን የከረዩ አባገዳዎች ሲረሸኑ አንድም ቀን ድምጽ ሆኖ አያውቁም ለኦሮሞ ህዝብ። ዛሬ ግን አገዛዝ ተነካብን ብለው እንዴት የኦሮሞ ህዝብ ውስጥ ለመደበቅ እንደሚሞክሩ ተመልከቷቸው። ቴዲ አፍሮ በዘፈኑ የትኛውንም ህዝብ እንደ ህዝብ አልተናገረም አገዛዝን እንጂ። ስለዚህ አይሳካላችሁም፣ አትፍጨርጨሩ ነው የምንላችሁ። አይሳካላችሁም። ቴዲ አፍሮ የህዝብ ልጅ እንጂ የገሌ ተብሎ የሚጠራ ልጅ አይደለም። ዛሬ በቴዲ አፍሮ እና አይግረማችሁ 80 ሚሊዮን ህዝብ ለመቀነስ እያሰበ ያለን ሰው የቴዲ አፍሮ ዘፈን ከፍታችሁ ስታዳምጡ ነበር፣ በዚህ ጋር እንዲህ ስታደርጉ ነበር ብሎ በሽብር ከሶ። በነገራችን ላይ አንድ አካል ወንጀለኛ እስካልተባለ ድረስ ብዙም ጊዜ ፎቶ አይለጠፍም። ሀገራችን ላይ ግን ኢትዮጵያ ላይ ግን ባህል እየሆነ ዝም ብሎ ባህል እየሆነ ነው። ባይሆን ጥሩ ነበር። ነፃ ግን ፎቶ እየለቀቁ በሽብር ሲጠረጠሩ ነበር። ከዛ በኋላ እድሜ ልክ ያስገባላቸዋል። ዋና ወንጀል ግን ምን ነበረ ቢባል የቴዲ አፍሮን ዘፈን ሰሙ። የተከሰሱበት በሽብር ወንጀል። አንዳንዴ የሽብር ወንጀል በጣም ይወርድና በእንዲህ አይነት ሁኔታ ውስጥ ሲከሰከስ ስታዩ ዋናውን ሽብር ለማቅለል የተከደበት ይመስለኛል። ታዲያ ኡስታዝ አረላህ መህዲ እንዲህ ይላል። ዛሬ በቴዲ አፍሮ ሙዚቃ ቢዚ ሆኗል ሙስሊሙ። የአክሱም ጉዳይ የቴዲ አፍሮ ሙዚቃ ምን ያህል ሰውን ቢዚ እንዳደረገው አይተናል አይደል? ሶሻል ሚዲያ ላይ የሚተላለፈው እንዳለ የሚዘዋወረው ሁላ ስለ አክሱም ሙስሊሞች ስለ ቁርአን መቀደድና መደፈር ስለነሱ መደብደብ ሳይሆን ቴዲ አፍሮ አውጥቷል። ለዛውም ደግሞ ለመሬማም አውጥቶላታል። እንዲህ እያደረጉ ነው የሚጫወቱብን። ግን ሰብር ያስፈልጋል። አሁን እዚህ ቁጭ ብለን ለነሱ ድምጽ ለመሆን ሰብር ያስፈልጋል። ለምን ተናገርክ ብሎ የሆነ አካል ሊኮረክም ይችላል፣ ሊያስር ይችላል፣ ሊደበድብ ይችላል። ሰብር ያስፈልጋል። ሙስሊም የሆነ ሰው እየተደበደበ አክሱም ሙስሊሞች እንደዚህ ሆነን ሰላት ተከለከለን፣ ሂጃብ ተከለከለን ብሎ እያላዘኑ መመለስ የሙእሚን ባህሪም አይደለም። ሁሌ እንደ አቡበከር መሆን አይደለም፣ እንደ ዑመርም መሆን ያስፈልጋል አይደለም። ሁሌ እንደ ዑመር ብቻም ደግሞ አይደለም፣ እንደ ኻሊድን ከፍ ማለትም ያስፈልጋል። እንደ ሐምዛም ቆራጥ መሆንም ያስፈልጋል። 10 ተመተ አንድ መሰንዘር የምትችልበት አቅም ሊኖርህም ይገባል። ተደብድበህ ብትሞት አላህ ፊት የምታቀርበው ሁጅ አለክ። ሁሌ ማላዘን ወላሂ ይሰልቻል። ሊበቃ ይገባል ብሎ መንግስት ጣልቃ ካልገባበት በስተቀር ለሙስሊሙ ማህበረሰብ ቦታም የለውም፣ ደንታ የለውም ማለት ነው። አክሱም ክልላዊ መንግስት ነው። እንደማንኛውም ክልል ነው። እንደማንኛውም ክልል አስተዳደር እንዳለ ሁላ አክሱም ላይ ክልል አስተዳደር አለው። እንደማንኛውም ክልል አክሱም በፌደራል ነው የሚተዳደረው። ተወደደም ተጠላ አክሱም ትረክሳለች አለ። አላህ አልነገረንም እንዴ ስለነሱ? ያ አዩሀ الذين آمنوا إنما المشركون ነጀሱ። ምን ፈልጋለህ? ነጃሳ ቆሻሻዎች ናቸው። ቆሻሻ ስለሆኑ አንተ ቆሻሻ አድርገው ያስቡሃል። አክሱምን ያረከሰው ሙስሊም ነው ወይስ ራሳቸው ናቸው? ማንም ሙስሊም ነው እያረከሰ ያለው። በእርግጥ ግን እንቀጥል። የሚያረክሰው ማን? ሙስሊም ነው። ውስጡ ነው አቂዳ የሞላው ተውሂድ የሞላው ነው። በሽርክና በተለያዩ ኹራፋት ውስጡ አልተነጀሰም። ውጫችንም ደግሞ ንጹህ ነን። ኸምር አንጠጣ ብንከፈት እኮ ውስጣችን ወተት ውሃ አይደለም ምናምን ጥሩ ነገር እኮ የሚገኘው ቢከፈት ነው። ያንተና የሆነ አካል ቢከፈት እኮ ሱብሃንአላህ። ታዲያ ኸምር የሚጠጣው አስካሪ መጠጥ የሚጠጣው ዝሙት የሚሰራው ነው ያረከሰው ምድሩ ወይስ ኒቃቧን ለብሳ እኔ አልንዘላዘልም ያለች አስካሪ መጠጥ አልጠጣም ያለች ናይት ክለብ የከፈተ ነው መስጊድ የሚገባ ነው አክሱምን የሚያረክሰው? ለምን መሰላችሁ? ርካሽ የሆነ ሰው ርካሽ ይመስለዋል። ቆሻሻ የሆነ ሰው ሌላውን ቆሻሻ ይመስለዋል። እርግጥ ነው አስካሪ መጠጥ ላጠጡ ትችላላችሁ ሰው እያያችሁ፣ ግን የሰው ደም ግን ጠጣላችሁ። የሰው ደም ጠጥታችኋል። ዛሬ የምናስባቸው ከ11 ዓመት በፊት የተገደሉ ኢትዮጵያውያንን እንደመጣው ሙስሊም ነው፣ ሌላ አካል አይደለም።
ስለዚህ ደም ማትጠጣላችሁ፣ አስካሪ መጠጥ ግን ትጸየፋላችሁ። የ6 ዓመት ልጅ ለማግባት ችግር የለባችሁም። 4 ሚስት ለማግባት ችግር የለባችሁም፣ ግን ዝሙትን ትጸየፋላችሁ። በቀኞቻችሁ የያዟቸውን አግባቸው ይላል። ከ4 ተጨማሪ ሚስቶች በብሮቻችሁ መግዛት ትችላላችሁ ይላል። ሴተኛ ዳሪዎች ግን ዝሙትን ይጸየፋሉ። እነዚህ ሰዎች አስቀኝ ፍጥረት አይደለም። እኛ ንጹህ ነን እስከ መጨረሻ። ንጹህነታችን ደግሞ አላህ ይናገር። አንዱ ይህንን ቃል እንዲናገሩ ያስገደዳቸው ያስደፈራቸው ነገር እንደሆነ ታውቃላችሁ? የነሱ ልክ እኛ መናገር አለመቻላችን እኮ ነው። ልካቸውን ስላልነገርናቸው ስለማያውቁ እኛን ታረክሳላችሁ። ሰላት በመስገዱ ቅድስት ያዝናል። ወደ ቴዲ ዘፈን ልመለስ። ቴዲ ዘፈንና ወደ አገልጋዮች ወይ ደግሞ ስለ ቤተክርስቲያን በአንድም በሌላም መድረክ አገኝተው እየተናገሩ ያሉ ወንድሞቻችን ናቸው። እኔ የዘፈን ዴፊኒሽን ዲፋይን የሚደረገው የቴዎድሮስ ካሳሁን ዘፈኖች ሲወጡ ነው ወይ? የዘፈን ዴፊኒሽን ላይ የምንሯሯጠውና ቼክ የምናደርገው ቴዎድሮስ ካሳሁን ሲዘፍን ነው ወይስ ሌሎች ዘፈኖችም ሲወጡ እንደዚሁ ዲፋይን እናደርጋለን የሚል ነገር እንደ መሰረታዊ ነገር ያዙልኝና ልምጣ ወደ ወንድሞች። የሚለውን ኮንሰፕት ማየት ያስፈልገናል። ኮፒ ሊንክ አድርጉልኝ። ዘፈን ማለት በመጽሐፍ ቅዱስ በብሉይ ኪዳንም አለ በአዲስ ኪዳንም አለ። ግን እኛ አሁን ይሄ የምናውቀው ዘፈን አይደለም፣ ሪቪሊንግ ነው። ሪቪሊንግ ማለት ምንድነው? የግሪኩ ኮሞስ ብሎ የሚጠራው ነው። ይሄ ማለት ፈንጠዝያ፣ መፈንጠት፣ አንሊሚትድ የሆነ ስሜት፣ እንደ እንስሳ መሆን፣ እንስሳዊ ባህሪን ማሳየት፣ ዝሙትን ማድረግ፣ መዳራት፣ መሴሰን፣ ራቁት መሆን። ኦኬ ይሄ በካርኒቫል፣ በፌስቲቫል፣ በሴሌብሬሽኖች እንደነ ይሄ ምን ሙን ምናምን የሚባሉት ነገሮች እንደዛ ነገሮችን እያደረጉ መጨፈር፣ የሆነ አምልኮን ማድረግ። በተለይ በግሪክ የሚታወቀው አፖሎ የሚባል ጣዖት ነበራቸው። የዝሙት አምላክ ወይ ደግሞ የሙዚቃ አምላክ የሚባል የፀሐይ አምላክ የሚባል አፖሎ የሚባል ነበረ። ለሱ የሚደረግ እና ይሄ የፈርቲሊቲ አምላክ የሳቲስፋክሽን አምላክ ብለው ለሚሉት የሚያቀርቡት ነው እንጂ ይሄ እኛ የምናውቀው ነው ያውቀው የለም ወይ ማንነቴን አረንጓዴ ቢጫ ምናምን አረማ የሚለው አይደለም። እሱኛው አይደለም። ለምንድን ነው የምናመናፈሰው? በኦልድ ቴስታመንት የቃየን ሴት ልጆች የሴትን ወንዶች የጠሩበት ሲስተም ነው ዘፈን ተብሎ ያለው። በተለይ መጽሐፈ ቀሌምንጦስ ምዕራፍ 3 ቁጥር 45 ጀምራችሁ ስታዩት ይሄን ያስቀምጥላችኋል። እንስሳዊ ባህሪን ማሳየት። በአዲስ ኪዳንም የሥጋ ሥራ ተብሎ የተጠቀሰው ዘፈን የሚለው አቻ ትርጓሜው ኮሞስን ነው የሚያሳየው። ኦኬ አፖክላይፕቲክ የሆነ አክሽንን ነው የሚያሳየው። ለአፖሎ የሚደረግን አክሽን ነው የሚያሳየው። መሴሰንን ነው የሚያሳየው። ጩኸትን ነው የሚያሳየው። ከባድ ጩኸት ነበር፣ ድምጽ ነበር ይላል። ድምጻቸው ሁላ እስከ ደብረ ቅዱስ ይሰማ ነበረ። የቃየንና የሴት ዘሮች ተጋብተው ወይ ደግሞ ይሄ በዝሙት የሚያደርጉት አክሽን፣ ድምጽ፣ ጩኸት በእምቢልታ በመሰንቆ በአርጋኖን የሚያደርጉት ኦኬ ያ ድምጽ ጩኸታቸው እስከ ሰማይ ይሰማ ነበረ። ሴሰኑ፣ እንደ እንስሳ ሆኑ። ግሩፕ ሴክስ ተጀመረ። ዙሲሊያን ተጀመረ። ከእንስሳ ጋር ሁላ ተነካኩ፣ ተገናኙ፣ ተደባለቁ። መለየት እስከ ማይቻልበት ደረጃ ድረስ ብሎ ያስቀምጧል። ይሄ ሁሉ በዘፈናቸው ነው። ይሄ ማለት ለጣዖት የሚደረግ አምልኮን ነው የሚያሳየው። ሪቪሊንግ ጋይስ በቃ አሁን አንተ ለይተህ ስማ ምናምን ብዬ ልናገርና አልችልም። ቤተክርስቲያን ትከለክላለች ዘፈን። አዎ ትከለክላለች። በቃ ለምን? አንተ ለይተህ ስለማትሰማ። ለመስማትም እኮ ዘፈኑን ለመለየትም እኮ መስማት እኮ ያስፈልጋል። ስለዚህ በዚህ አይነት መንገድ ተረዱት ጋይስ። በቃ ከቴዲ አፍሮ ላይ ግን ወረድ በሉ። ጻድቃን መጀመሪያ ስልክ ውስጥ ያለውን ዝሙት አጥፋ። ህዝበ ክርስቲያኑ የቴዲ አፍሮን ዘፈን መስማት የለበትም ብላችሁ እንደ መግለጫ አይነት ነገር ነው ያወጣችሁት። የቤተ ክርስቲያን ሰዎች ብዙ ብሶታችንን የገለጠልን ቴዲ አፍሮ ነው። በቤተ ክርስቲያን ጉዳይ ያ ሁሉ ሰው ሲገደል የቤተ ክርስቲያን ሰዎች ቤታችሁን ከመንዳት ውጪ ምንም ያመጣችሁት ነገር የለም። አንድ ተጨማሪ ነገር ልንገራችሁ። በአርሲ ውስጥ ብዙ ኦርቶዶክሳውያን ሲታረዱ ማንም ምንም አላለም። በተለይ ደግሞ ወደ ቤተ ክህነቱ ፈርታችሁ ነበር። ቴዲ አፍሮ በልጧቸዋል።
ቴዲ አፍሮ ለህዝቡ ድምጽ ሆኗል። በቤተክርስቲያን ውስጥ ካሉት ሰዎች ይልቅ ቴዲ አፍሮ ጥሩ የሆነ ነገር አድርጓል፣ ለህዝብ ድምጽ ሆኗል። ስለዚህ ብንሰማው አታጉረምርሙ፣ ፖለቲካ ውስጥ ስላላችሁ ነው። ላዲ ልንገርህ አንድ ነገር፣ አንተ አልዘመመብህ ሊሆን ይችላል፣ አንተ አልቆሰለብህ ሊሆን ይችላል፣ አንተ አልደማብህ ሊሆን ይችላል፣ አንተ አልሞተብህ ሊሆን ይችላል፣ አንተ አልተራብክ ሊሆን ይችላል፣ አንተ አልተሰደድክ ሊሆን ይችላል፣ አንተ አልቆሰልክ ሊሆን ይችላል፣ አንተ አላለቀስክ ሊሆን ይችላል። ላለቀሰው፣ ለጎበጠበት፣ ለዘመመው፣ መድረሻ መቆሚያ ላጣ ነው፣ እረፍት ለሌለን፣ በስቃይ ውስጥ ላለን ግን የቴዲ አፍሮ ዘፈን ለኔ ምን እንደሆነ ታውቃለህ? ስሜቴን፣ ድካሜን፣ መጉበጤን፣ መቁሰሌን፣ መድማቴን የተናገረልኝ ነው። ካንተ ይልቅ እሱ ስለኔ ጮሆልኛል። ካንተ ይልቅ ደግሞ አንተ አልተሰደድክም፣ አንተ አልደማህም፣ አንተ አልቆሰልክም፣ አንተ አልተሰደድክም፣ አንተ አልተራብክም፣ አንተ አልተፈናቀልክም። ስለዚህ ደግሞ ይህ ምናልባት ይዘ ዘፈን ለአንተ ኃጢአት ሊሆን ይችላል። ማንጸሪያው ያ ነው። ፕራዲ ያ ነው ማንጸሪያው። ያወራሁት መንፈሳዊ ነገር ነው፣ ፖለቲካ አላወራሁኝ። አይ አይደለም፣ ቀሽ የግሎትን ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው። እሱ አሁን የኔን ይመልሱልኝ ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁ? ቤተክርስቲያን ውስጥ እያገለገልኩ ነው። አይሻልም? የግሌ አይደለም ስለ ሀገር ቃሲስ ስለ ሀገር ነው የማወራው። የግሌን አይደለም የማወራው። ስርዓት ሊኖረን ይገባል። ትክክል አይደለም። ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርት ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይሄንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፏል። አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም አይደል? ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። ባይዘው በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቭን ኦሮሚያ ክልል ውስጥ የሚገደለው ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባይታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ሰው ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔር የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርፈው፣ ሰላም የሚኖራት። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሙት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቆረቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈሰዋል ተብሎ ተጽፏል። በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንብቡት። ሰው አይሙት ማለት ፍትሃዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም፣ ሂዱ ያንን የመሰል ካቴድራሎቻችን ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን እንደ መስጊድ እኮ ለማድረግ እኮ ውስጥ ለውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚያ ውስጥ። እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ህወሓት የምትባል ድርጅትና ብአዴን የሚባል ድርጅት ኦርቶዶክሳዊ ሆኖ አያውቅም በታሪክ። ቤተክርስቲያን ሄደው ሲቆርቡ አይተናቸው አናውቅም። እነዚህ ፓጋኖች ናቸው ሲጀመር። ቤተክርስቲያን የሚያውቁት ግን በደብረ ጽዮን አገዛዝ አክሱማውያንን ሲሰደቡ አይተናል። ኦርቶዶክሳውያን እኛ ቤተክርስቲያን ስትሰደብ አይተናል። አይወክሉንም። የኢህአዴግ መንግስት የኦርቶዶክስ ነው አያውቅም። የደርግ መንግስት ሁሉም ቤተክርስቲያን የሚወክሉ አይደሉም። እውነት ለመናገር እና ሲሞቱ ግን ለቀብር የሚመጡ ሰዎችን ኦርቶዶክሳውያን አድርጋችሁ
የኦርቶዶክሳዊ አፓርታይድ ብለው የሚጠሩ ሰዎች አሩሲ ላይ እያስገደሉ ነው፣ እያስጨፈጨፉ ነው። ደሜ ነው። እዚያ ውስጥ የሚሞቱት ኦርቶዶክሳውያን ልጆች ናቸው ለኔ በክርስቶስ እና እንደዚህ ያሉት ነገሮች ላይ መናገር ካልፈለጋችሁ ዝም የማለት መብታችሁ የተጠበቀ ነው። ሪስፔክት እናደርጋለን። አይ ይሄ ፖለቲካ ነው ካላችሁ ግን ዲቤት ነው የምንገባው፣ ክርክር ነው የምንገባው እንጂ ቁጭ ብለን አናዳምጣችሁ። ያመናል፣ እውነት ለመናገር ያመናል። የቴዲ አፍሮ ስብከት እኮ አይደለም ዘፈን ነው የዘፈነው። ሰው እዚያ ድረስ የተሰማው ለምን ይመስላል? ይኸው ከፒያሳ ተፈናቅሎ ቆየ ፈጨና ትሉ ደምቶ የገባው። ስለዚህ ህዝብ ይመለከተኛል፣ ያገባኛል ለማለት ነው። ቴንኪው። ፓላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው። ማለት ማንም ሰው የራሱ ሐሳብ፣ የራሱ ስሜት፣ የራሱ ፍላጎት አለ። ይሄ የመንፈሳውያን መወያያ ትምህርት መስጫ መድረክ ነው። በቃ እኔ የሚገባኝ እሱ ነው። አይ ሌላ አላማ ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝ። አይ አይደለም፣ ቀስ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረን ሌላ ጉዳይ ነው። እሱ አሁን ይሄንን ይመልሱልኝ ቃሲስ። እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ያለው አይሻልም? የግሌ አይደለም ስለ ሀገር ቃሲስ፣ ስለ ሀገር ነው የማወራው። የግሌን አይደለም የማወራው። ስርዓት ሊኖረን ይገባል። ትክክል አይደለም። የግሌማ ምን ጎሎብኝ ነው እኔ? እሺ ቃሲስ እንትን እናድርገው። ፓላዲዬ በቃ እንጨርስ። ዘፈን ይሄ ጥሩ መልእክት ያለው እንግዲህ ክርክሩ እንደዚህ ነው ይቀጥላል። አንደኛው ከትርጓሜ አንፃር ለማየት ይሞክራል። አንዳንዱ ጩኸቴን እየጮህልኝ ስለሆነ በሚል ይታያል። ግን እንዴት ነው የምንጠቀልለው? እኔ ብዙም ሀሳብ መስጠት አልፈለኩም። ማታ ትናንትና ፓላዲ ቤት ገብቼ እኔም ሀሳብ ሰጥቼ ነበር መጀመሪያ አካባቢ ላይ። ወይ እሱን ቴሌግራም ላይ ከፈለጋችሁ አስቀምጡላችሁ፣ ወይ ደግሞ በኋላ ጊዜ ከፈቀደ በኋላ እንመለከተዋለን። መዝጊያ እንዲሆን ይሄን ልጋብዛችሁ። ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይሄን ዘፈኑ እናትስፈን ወጥተን ነው ማለት። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን አስር አውታር የሚለው ውሳጣዊና አፋዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድምፃ መንፈስ ዝብጥ ያውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምቺው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፒሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞ የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ ሲዘምር ሲያመሰግን ነበር። ስለዚህ የዘፈንን የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል።
ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከማስደረግ ድረስ ደም እስከማፍሰስ ድረስ የተለያዩ የጣዖት አምልኮ ስራዎች እስከመስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። ይህን ይመስላል። እናመሰግናለን። እንግዲህ ተከፍሎ ያሉ ሰዎች አሁንም አሉ። ውይይቶች ዛሬም እንደዚሁ ቀጥሎ ነው ያለው። ለምን እንደሆነ አላውቅም። እነሱ የሚወዱት ዘፋኝ ሲዘፍን ይሁን ይሄ አይነት ስሜት እየመጣባቸው ያለው ኦሬልስ ባይ ዲፎልት ዘፈን የሚያዳምጡ ሰዎች ናቸው ወይ? ስለ ሀገር ሲዘፈን ትክክል የሚሆንበት ስለ ፍቅረኛ ሲዘፈን ትክክል ማይሆንበት እየተባለ ዴፊኒሽን እየተሰጠው ዘፈኑን እየሰማን እንድንለየው ነው ወይስ አይደለም የሚሆን ነገር ብዙ ግርግር ውስጥ ተነስቷል። አባታት ያልጮሁትን ጩኸት ቴዲ ስለጮኸልን ቴዲን እናመሰግነዋለን፣ እናደንቀዋለን፣ እንደውም እናዳምጠዋለን የሚሉ ሰዎችንም ጭምር እያየን ያለ ነው። እንዴት እንሄድበታለን የሚለውን ነገር ሀሳብ አስተያየታችሁን በኮሜንት ሳጥን ላይ አሳውቁኝ። ፈቃዱ ከሆነ ማለት በሌላ ቪዲዮ መመለስ ይሆናል። ቸር አምላካችን ቸር ያቆየን።